ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡን አርዕስተ ዜና ወደ እናንተ ይዘን ቀርበናል። ኢራን ድል አድርገናል፣ ኢራን የምትወስደውን እርምጃ ማቆም ተገቢ ነው፣ የእስራኤል መግለጫ። የኢራን ብሔራዊ ደህንነት ምክር ቤት አሜሪካ የቴህራን ባለ 10 ነጥብ የሰላም እቅድ እንድትቀበል ማስገደዱን በመጥቀስ ድል ማድረጉን በይፋ አስታውቋል። በዚህም ኢራን የፈለገቻቸው 10 ነጥቦች ምንድናቸው የሚለውንም በዜና ትንታኔ በሰፊው አካተናል። የአሜሪካው ፕሬዝዳንት ትራምፕ ለኢራን ጠንካራ ማስጠንቀቂያ ሰጡ። ስምምነቱ እስኪከበር ጦራችን ከቀጠናው አይወጣም አሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካ ጦር መርከብ፣ አውሮፕላኖች፣ ወታደራዊ አባላትም በኢራንና በዙሪያ ባለበት እንደሚቀጥል በዛሬው ዕለት አስታውቋል። በዚህም ጉዳይ በዜና ጥንቅራችን አካተናል። አሜሪካና የኢራን ተደራዳሪዎች በፓኪስታን ሊገናኝ ነው። የኢራን ተደራዳሪ ልዑክ ከአሜሪካ ጋር ያለው ውጥረት ለማርገብ ወደ ፓኪስታን ማቅናታቸውን በፓኪስታን የኢራን አምባሳደር ረዛ አሚር አረጋግጠዋል። ልዑኩ ቅዳሜ ዕለት ከአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ እንደሚገናኙ ይጠበቃል። በዚህም ጉዳይ ዜና ጥንቅራችን አካተናል። ኢራን የአሜሪካ 10 የመደራደሪያ ነጥቦችን ተቀብላለች በሚለው መረጃ ማሰራጨቱን ተከትሎ የኢራን 10 መደራደሪያ ነጥቦች ቀልድ ናቸው ሲል ትራምፕ ያጣጣሉ ሲሆን ምክትል ፕሬዝዳንቱ ጄዲ ቫንስ በአርቲፊሻል ኢንተለጀንስ ወይ ሰዋዊ አስተውሎት የተጻፈ አስቂ ቀልድ ነው፣ ወዳውኑ ወደ ቆሻሻ ቦታ ጥለዋል ሲሉ አጣጥለውታል። ሙሉ ስምምነት እስከሚፈጸም ድረስ የአሜሪካ ጦር አሁንም በኢራን ይቆያል ሲሉ ትራምፕ ገልጸዋል። ሁሉም መርከቦች፣ አውሮፕላኖችና ወታደራዊ አባላት ባሉበት ይቆያሉ። በማንኛውም ምክንያት ስምምነቱን የሚቋረጥ ከሆነ ምንም አይቶት በማያውቀው ሁኔታ ተኩስ ይጀምራል ያለው ከበፊት በበለጠ ሁኔታ በማለት ተናግረዋል። ኢራን የኒውክሌር ቦምብ አይኖራትም፣ ሆርሙዝ ሰርጥም ይከፈታል ብለዋል። በዚህም ጉዳይ የዜና ጥንቅራችን አካተናል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ አሜሪካ ከኢራን ዘላቂ ተኩስ አቁም እንዲኖር ከፈለገች ግልጽ ምርጫ ማድረግ እንዳለባት ገለጹ። አሜሪካ በተኩስ አቁም ወይም በእስራኤል በኩል የሚቀጥል ጦርነት መካከል አንዱን መምረጥ እንዳለባትና ሁለቱም በአንድ ላይ ሊቀጥሉ እንደማይችሉ አራግቺ ገልጸዋል። በዜና ትንታኔያችን አካተናል። የእስራኤል ድርጊት የተኩስ አቁም ስምምነቱ ሙሉ በሙሉ ሊያፈርሰው ይችላል። የኢራን አብዮታዊ ዘብ ጥቃቱ ካልቆመ እስራኤል የምትጸጸት ወታደራዊ ምላሽ በቀጠናው እንሰጣለን ሲሉ ኢራን አስታውቃለች። ፓኪስታን አደራዳሪነት በኢራንና በአሜሪካ መካከል የተደረሰው የሁለቱ ስምምነት የተኩስ አቁም ስምምነት መካከለኛው ምስራቅ እፎይታ ይሰጣል ተብሎ ነበር። ስምምነቱ በወጣ በ10 ሰዓት ውስጥ የእስራኤል አየር ኃይል በሊባኖስ መጠነ ሰፊ ጥቃት ሰንዝሯል። በዚህም ጉዳይ የዜና ጥንቅራችን አካተናል። በኢራን የተዘጋው ሆርሙዝ ስርጥ ሊከፈት ነው። ኢራን ነገ ከአርብና ሐሙስ ቅዳሜ ጀምራ ሆርሙዝ ስርጥን ባለም አቀፋዊ የንግድ መርከቦች ክፍት ልታደርግ እንደምትችል የሀገሪቱ ከፍተኛ ባለስልጣን ገልጸዋል። በዚህም ጉዳይ የዜና ጥንቅራችን አካተናል። እነዚህን የመሳሰለው አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ መጀመሪያ ዜና ትንታኔያችን ስናልፍ ድል አድርገናል ሲሉ ገለጹ። ኢራን የምትወስደው እርምጃ ማቆም ተገቢ ነው፣ የእስራኤል መግለጫ። የኢራን ብሔራዊ ደህንነት ምክር ቤት አሜሪካ የቴህራን ባለ 10 ነጥብ የሰላም እቅድ እንድትቀበል ማስገደዱን በመጥቀስ ድል ማድረጉን በይፋ አስታውቋል። በዚህም ኢራን የሆርሙዝ ስርጥ በበላይነት እንድትቆጣጠር፣ ዩራኒየም ማበልጸግ ስራዋ እንድትቀጥልና ማዕቀቦች እንዲነሱ አሜሪካ ጦር ከቀጠናው እንዲወጣ ስምምነት ላይ መድረሳቸውን ገልጸዋል። ነገር ግን ስምምነቱ በኢራን በኩል የተገለጸው በሙሉ እንደማያካትት ለማወቅ ተችሏል። በሌላ በኩል የጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጽህፈት ቤት ባወጣው መግለጫ እስራኤል የዚህ ስምምነት አካል መሆኗን አረጋግጠዋል። ፕሬዝዳንት ትራምፕ ጥቃቱን ለ15 ቀን ለማዘግየት መወሰናቸው የደነቀው መግለጫው ኢራን የሆርሙዝ ስርጥ ለመክፈት መስማማቷን እንደሚደግፉ አስታውቀዋል። እስራኤል አክላም ኢራን በአሜሪካና እስራኤል በገልፍ ሀገራት ላይ የምትወስደውን እርምጃ ማቆም ተገቢ ነው በማለት ቀጠናው መረጋጋት አስፈላጊነቱን ጠቁመዋል። ይህም ለ15 ቀን የሚቆየው ስምምነት ዲፕሎማሲያዊ ንግግሮች አዲስ ዕድል የፈጠረ መሆኑን ተመላክተዋል። በመሆኑም የአሜሪካና ኢራን ተደራዳሪዎች በፓኪስታን ሊገናኝ ነው። የኢራን ተደራዳሪ ልዑክ ከአሜሪካ ጋር ያለው ውጥረት ለማርገብ ወደ ፓኪስታን ማቅናታቸውን ፓኪስታን የኢራን አምባሳደር ገልጸዋል። ልዑኩ ቅዳሜ ከአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ እንደሚገናኙ ይጠበቃል። ውይይቱ ኢራን ባቀረበችው ባለ 10 ነጥብ ምክረ ሀሳብ ላይ እንደሚያተኩር ቢገለጽም በየትኛውም ወገን የሰላም ነጥቦች ይደራደራሉ የሚለው አሁን አወዛጋቢ ሆኖ ቀጥሏል። ፕሬዝዳንት ዶናልድ ትራምፕ ኢራን የኒውክሌር መሳሪያ ሙሉ በሙሉ የሚያስወግድ ትክክለኛ ስምምነት እስካልተቀበለ ድረስ አሉ ወታደራዊ ጫና እንደሚቀጥልና ስምምነቱ ካልተከበረ ከፍተኛ ጥቃት እንደሚሰነዝሩ አስጠንቅቀዋል። ኢራን በበኩሏ የሆርሙዝ ስርጥ ክፍት ለማድረግ የአሜሪካ ወረራ እንዲያበቃና እስራኤል በሊባኖስ ላይ የምታደርገውን ጥቃት እንዲታቆም በቅድመ ሁኔታ አስቀምጣለች።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንዳስታወቁ ከሆነ ኢራን ትክክለኛ ስምምነት እስካላከበረች ድረስ አሜሪካ ጦር መርከቦች፣ አውሮፕላኖች በነበሩበት ቦታ ኢራን ዙሪያ ጸንተው ይቆያሉ አሉ። ኢራን የአሜሪካ ወረራ ካበቃና እስራኤል በሊባኖስ ላይ የምታደርገውን ጥቃት ካቆመች ሆርሙዝ ስርጥ ክፍት እንደምታደርግ ገልጻለች። የኢራን ባለስልጣን የሆርሙዝ ስርጥ ዓለም አቀፋዊ ውሃ ሳይሆን በኢራንና በኦማን ቁጥጥር ስር ያለ ቀጠና ነው በማለት ይከራከራሉ። በተጨማሪም ኢራን በመደበኛ የመርከብ መስመር ላይ የአደጋ ቀጠና የሚያሳይ ካርታ አውጥታለች። ይህም አካባቢ በፈንጅ ሳይሞላ እንዳልቀረ ስጋት ፈጥሯል። ኢራን ስምምነቱን የማታከብር ከሆነ ተኩስ ይጀምራል በማለት ዶናልድ ትራምፕ አስጠንቅቀዋል። ጥቃቱ ግን ከዚህ ቀደም በበለጠ ትልቅና ጠንካራ እንደሚሆኑ ከወዲሁ እየተናገሩ ነው። ትራምፕ በተኩስ አቁም ስምምነቱ በተያዘ የኢራን መግለጫ የሐሰት ንግግሮች በማለት ውድቅ ያደረጉ ሲሆን ስምምነቱ የኒውክሌር መሳሪያ ሙሉ በሙሉ ማስወገድ እንደሚጨምር አሳስበዋል። በአሁኑ ወቅት በሁለቱ ሀገራት መካከል የሚደረገው ንግግር ለማስተናገድ የፓኪስታን ዋና ከተማ እስላማባድ እየተዘጋጀ ትገኛለች። በአሁኑ ወቅት አሜሪካና በኢራን መካከል ያለው ሁኔታ በጥይትና በንግግር መካከል ያለ ቀጭን መስመር ነው። ኢራን የዓለም ነዳጅ 20% ነዳጅ ፍላጎት የሚያልፍበት ሆርሙዝ ስርጥ እንደ መደራደሪያ የተጠቀመችበት ሲሆን ትራምፕ ደግሞ ወታደራዊ ኃይል ጫና ለማሳደር እየሞከረች ነው። ይህ ሁኔታ ዓለም አቀፋዊ የነዳጅ ዋጋ ለኢኮኖሚ ላይ ከፍተኛ ተጽዕኖ ሊያሳድር እንደሚችል ይጠበቃል። በመሆኑም አሜሪካ ከኢራን ጋር ለምታደርገው የሰላም ንግግር ከፍተኛ ልዑክ ወደ ፓኪስታን ልትልክ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ከኢራን ጋር የተደረሰው የ2 ሳምንት የተኩስ አቁም ስምምነት ተከትሎ ለቀጥታ የሰላም ንግግር ከፍተኛ የመንግስት ባለስልጣን ወደ ፓኪስታን ዋና ከተማ እስላማባድ እንደሚልክ ዋይት ሀውስ አስታውቋል። ምክትል ፕሬዝዳንት ጄቪድ ቫንስ የሚመራው ቡድን የፕሬዝዳንት አማካሪ የሆኑት ጃሪስ ኩሽነር እና ስቲቭ ዊትኮፍ ያካትታል። ወደ እስላማባድ የሚያቀኑት በሁለት ሀገራት መካከል የተፈጠረውን ጦርነት ለዘላቂነት ለመቋጨት የሰላም ስምምነት ዝርዝሮች ለመወያየት ነው። በመጀመሪያው ዙር ውይይት በመጪው ቅዳሜ ጠዋት እንደሚጀምር የዋይት ሀውስ ቃል አቀባይ ካርሎ ሌቬንት ገልጸዋል። ምክትል ፕሬዝዳንት ጄቪድ ቫንስ በአሁኑ ወቅት በሃንጋሪ ጉብኝት ላይ የሚሆኑ ሲሆን በቀጥታ ወደ ፓኪስታን በመጓዝ የንግግር ቡድን እንደሚመሩ ይጠበቃል። ፓኪስታን በሁለቱ ሀገራት መካከል የንግግር መድረክ በማመቻቸት በማሸማገል ቁልፍ ሚና እየተጫወተ ትገኛለች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ አሜሪካ ከኢራን ጋር ዘላቂ ተኩስ አቁም እንዲኖር ከፈለገች ግልጽ ምርጫ ማድረግ እንዳለባት ገልጸዋል። አሜሪካ በተኩስ አቁም ወይም በእስራኤል በኩል የሚቀጥል ጦርነት መካከል አንዱን መምረጥ እንዳለባት፣ ሁለቱም በአንድ ላይ ሊቀጥሉ እንደማይችሉ አራግቺ ገልጸዋል። አሁን ኳስ በአሜሪካ ሜዳ ናት ያሉት ሚኒስተሩ ዓለም አቀፋዊ ማህበረሰብ አሜሪካ የገባችውን ቃል ትፈጽም እንደሆነ በትኩረት እየተከታተለ መሆኑን ተናግረዋል። በሊባኖስ እየደረሰ ያለው ግድያ የዓለም ሕዝብ እያየው መሆኑን በመጥቀስ አሜሪካ ለሰላሙ ቁርጠኛ እንዲኖራት ጠይቀዋል። በዚህም ጋር ተያይዘው የእስራኤል ድርጊት የተኩስ አቁም ስምምነት ሙሉ በሙሉ ሊያፈርሰው ይችላል። የኢራን አብዮታዊ ዘብ ይህን ያሉት ጥቃቱ ካልቆመ እስራኤል የምትጸጸት ወታደራዊ ምላሽ በቀጠናው እንሰጣለን ብለዋል። በፓኪስታን አደራዳሪነት በኢራንና በአሜሪካ መካከል የተደረሰው የ2 ሳምንት የተኩስ አቁም ስምምነት መካከለኛው ምስራቅ እፎይታ ይሰጣል ተብሎ ነበር። ስምምነቱ በወጣ በ10 ሰዓት ውስጥ የእስራኤል አየር ኃይል በሊባኖስ መጠነ ሰፊ ጥቃት ሰንዝረዋል። ኤምኤስኤፍ እንዳረጋገጠው ከሆነ ጥቃቱ ከቀኑ 8 ሰዓት ጀምሮ በቤሩትና በደቡብ ሊባኖስ ከተሞች ላይ ያነጣጠረ ሲሆን በመቶዎች የሚቆጠሩ ንጹሃን ዜጎች መገደላቸው መቁሰላቸው ገልጿል። የእስራኤሉ ጠቅላይ ሚኒስተር ቢሮ የወጡ መረጃ እንደሚያመለክቱት እስራኤል ከኢራን ላይ ቀጥታ የምታደርገውን የተኩስ ልውውጥ ለማቆም ብትስማማ በሊባኖስ ያለ የሂዝቦላ እንቅስቃሴ የምትወስደውን እርምጃ ግን እንደማታቆም ገልጻለች። እስራኤል ይህን ጥቃት የፈጸመችው ሂዝቦላ የተኩስ አቁም ስምምነቱ ተገን በማድረግ ኃይሉን እያደራጀ ነው በሚል ምክንያት እንደሆነ አልጀዚራ ዘግቧል። የኢራን አብዮታዊ ዘብ ባወጣው መግለጫ በጥቃቱ የተገደሉት ሰዎች ቁጥር 112 መድረሱን ጠቅሶ ድርጊቱ ጭፍጨፋ ሲል ጠርቶታል። የኢራን ጦር ጥቃት በአስቸኳይ እንዲቆም አስጠንቅቋል። ጥቃቱ ካልቆመ እስራኤል የምትጸጸት ወታደራዊ እርምጃ በቀጠናው እንደሚሰጥ አሳውቋል። የእስራኤል ድርጊት የተኩስ አቁም ስምምነት ሙሉ በሙሉ ሊያፈርሰው እንደሚችል የኢራን አብዮታዊ ዘብ ከወዲሁ እየገለጸ ነው። እስራኤል በሊባኖስ ላይ የምትሰነዝረው ጥቃት ኢራን በድጋሚ ወደ ጦርነቱ እንድትገባ የሚገፋፋ በመሆኑ ቀጣዮቹ ጥቂት ሰዓታት ቀጠናው ወደ ሰላም ወይስ ወደ ባሰ ጦርነት እንደሚሄድ የሚለይባቸው እንደሆነ ተንታኞች አመለክተዋል። ትራምፕ ለኢራን ጠንካራ ማስጠንቀቂያ ከወዲሁ እየሰጡ ነው። ስምምነቱ እንዲከበር ጦራቸው በቀጠና አይወጣም አሉ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የአሜሪካ ጦር መርከቦች፣ አውሮፕላኖች፣ ወታደራዊ አባላት በኢራን ዙሪያ ባሉበት የሚቀጥሉ በዛሬው ዕለት አስታውቀዋል። ፕሬዝዳንቱ በትሩዝ ሶሻል ገጻቸው ባሰፈሩ መግለጫ ኢራን በቅርቡ የተደረሰውን እውነተኛ ስምምነት ሙሉ በሙሉ ተግባራዊ ማድረጓን እስኪያረጋግጥ ድረስ ወታደራዊ ኃይሉ ከቀጠናው እንደማይነቃነቅ በግልጽ አሳውቀዋል። ፕሬዝዳንቱ በመግለጫቸው ላይ አሜሪካ አስፈላጊ የሆነ ጥይቶች፣ የጦር
የጦር መሳሪያ ቀደም ሲል በከፍተኛ ሁኔታ የተዳከመውን ጠላት ዳግም ለመደምሰስ የሚያስፈልጉ ዋና ዋና ወታደራዊ ግብአቶች ዝግጁ አድርገው እንደምትቆይ ገልጸዋል። ይህ እርምጃም ስምምነቱ በተገቢ ሁኔታ መከበሩ ለመከታተልና ቁጥጥር ለማድረግ አስፈላጊ መሆኑን ፕሬዝዳንት ትራምፕ አክለው አስረድተዋል። በመጨረሻም ፕሬዝዳንቱ በሰጡት ማስጠንቀቂያ ኢራን የተደረሰውን ስምምነት የማታከብርም ከሆነ አሉ አሜሪካ ከዚህ ቀደም ከነበረው በበለጠ ሁኔታና በከፍተኛ ደረጃ ወታደራዊ እርምጃ እንደምትወስድ አስታውቀዋል። ይህ መግለጫ በሁለቱ ሀገራት መካከል ያለው ወታደራዊ ውጥረት በከፍተኛ ሁኔታ በጨመረበት ወቅት የወጣ ነው መሆኑን አሳሳቢ አድርጎታል።